ከአምስት አስርት ዓመታት በላይ በአሳድ ቤተሰብ ስትመራ የነበረችው ሶሪያ የበሽር አልአሳድ አገዛዝ መገርሰሱን ተከትሎ አንጻራዊ ሰላም ታገኛለች በሚል በርካቶች ተስፋ ጥለው ሰንብተዋል። ላለፉት 10 ዓመታት ማለትም ከአረብ አብዮት በኋላ የእርስ በርስ ጦርነት ሲያመሳት የከረመችው ደማስቆ በሩሲያና በኢራን አይዞሽ ብትባልም አሳድን ያዳነው ኃይል አልነበረም። በቅርቡ የሽግግር መንግስትን ያገኘችው ሶሪያ ሁሉንም ኃይሏን ወደ አንድ ፖለቲካዊ መድረክ ለማምጣት እድሉን አግኝታለች። ምንም እንኳን የእስራኤል ጥቃት የተረጋጋ መንግስትን ለመመስረት አደጋ ቢጋርጥባትም ታዲያ የአውሮፓ ህብረትና አጋር ሀገራት የ6.3 ቢሊዮን ዶላር ድጋፍ ገንዘብን ቃል ገብተዋል። በሳምንቱ መጀመሪያ በቤልጂየም መዲና ብራስልስ የምዕራቡ ኃይልና አጎራባች ሀገራት ባደረጉት የአንድ ቀን ጉባኤ በሶሪያ ላሉ ዜጎች የሰብአዊ እርዳታና መልሶ ግንባታ በሚል 5.8 ቢሊዮን ዩሮ ለመደገፍ መስማማታቸው ተገልጿል። ቱርክና አሜሪካ በሶሪያ ምድር ያለውን የፖለቲካዊ ውጥረት ለማርገብ በጋራ እንሰራለን ባሉ ማግስት ነው የአውሮፓ ሀገራት ይህንን ያለው። Syria is a new country. And today the dreams and the aspirations of the Syrian people are no longer on hold. For the first time in decades, Syria's hope can become reality. Security and stability are constantly threatened by unlawful groups like militias affiliated with the former regime and a militia on the border of our country. በሶሪያ የእርስ በርስ ጦርነት ከ12 ሚሊዮን በላይ ሰዎች ተፈናቅለዋል። ከግማሽ ሚሊዮን በላይ ሰዎች ደግሞ ለህልፈት መዳረጋቸውን የተባበሩት መንግስታት ድርጅት መረጃ ያሳያል። በእነዚህ ጊዜያት በየጊዜው እዚህም እዛም የሚነሱ ኃይላት ፉክቻ ሶሪያን ወደ ፍርስራሽነት መቀየሩም ይነገራል። በርካታ አንጃዎች ተሰብስበው የበሽር አልአሳድን መንግስት ለመገርሰስ እድሉን ቢያገኙም ዛሬም የደማስቆ ፖለቲካ ስጋት እንዳለበት ይነገራል። የማያባራ በሚመስሉ በእነዚያ የጦርነት ጊዜያት ዜጎች በርካታ ሀገራትን ለመጠለል በሚያደርጉት ሙከራ ከባባድ ፈተናዎችን አልፈዋል። ወደ ሞስኮ የኮበለለው የአልአሳድ መንግስትን ተከትሎ ስልጣኑን የተቆጣጠረው ኃይል የሽግግር መንግስትን መስርቷል። በተለይም አህመድ አልሻራ የሚመራው መንግስት ሶሪያን ወደ በጎ የፖለቲካ ምዕራፍ ያሻግራታል የሚል ተስፋ ተጥሎበታል። የሽግግር መንግስቱ ስልጣኑን በተቆጣጠረበት ማግስት በርካታ የአውሮፓ ሀገራት የሶሪያ ስደተኞችን ጥያቄ እንደማይቀበሉ ማሳወቃቸው ይታወሳል። ለዓመታት የሶሪያ ስደተኞችን የተቀበለችው ቱርክ ሳትቀር ዜጎች ወደ ሀገራቸው እንዲመለሱ ነፃ የአየር ትኬቶችን ከማዘጋጀት አንስቶ ግፊት ስታደርግ ታይታለች። በዚህ ሂደት ውስጥ ነው የአውሮፓ ሀገራት ለሶሪያውያን መፍትሄ ሊሆን ይችላል ያሉትን ድጋፍ ለማድረግ ቃል የገቡት። ምንም እንኳን አሁን ላይ ሶሪያ አንጻራዊ ሰላም ሰፍኖባታል፣ የእርስ በርስ ጦርነትም ጋብ ብሎባታል ቢባልም ጦርነቱ ባስከተለው ቀውስ ሳቢያ አሁንም ድረስ ከ16 ሚሊዮን በላይ ዜጎች የሰብአዊ ድጋፍን ይሻሉ። ከዛም ባሻገር በሶሪያ ዘላቂ ሰላም እንዳይሰፍን የቀደመው አምባገነን የበሽር አልአሳድ መንግስት ደጋፊዎች እዚህም እዛም የሚፈጽሙት ትንኮሳና የእስራኤል ጥቃት ለሽግግር መንግስቱ ፈተና ሆነውበታል። የአሳድ ታማኝ ደጋፊዎች ላይ እርምጃ የወሰደው አዲስ መንግስትም ዓለም አቀፍ ተቀባይነትን ለማግኘት ከሩሲያ እስከ አሜሪካ እንዲሁም አውሮፓ ህብረት ድረስ አብሮ ለመስራት እየሞከረ ነው። የበሽር አልአሳድ ደጋፊዎች ትንኮሳ ሶሪያን ዳግም የእርስ በርስ ጦርነት ውስጥ እንዳይከታትም ተሰግቷል። በሌላ በኩል ምንም እንኳን እስራኤል በፈረንጆቹ 1974 የጎላን ተራሮች ከወታደራዊ ኃይል እንቅስቃሴ ነጻ ቀጠና በሚል ተኩስ አቁም ብታደርግም ከበሽር አልአሳድ መንግስት መገርሰስ ወዲህ እንኳን ከ400 ጊዜ በላይ በሶሪያ ግዛቶች ጥቃትን ፈጽማለች። ከጎላን ተራሮች ተሻግራ ግዛት እስከ መቆጣጠር ደርሳለች በሚልም በመንግስታቱ ድርጅት ትወነጀላለች እስራኤል። ለዚህም ነው የሶሪያ ፖለቲካ በውጭ ኃይሎች ጭምር አደጋ ተደቅኖበታል የሚባለው። በዛ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጎላን ተራሮችን ለእስራኤል አሳልፈው የመስጠት ልምድ ያላቸው በመሆኑ ዛሬም ለደማስቆ ያን ያህል እረፍት ይሰጣሉ ተብሎ አይታሰብም። ምንም እንኳን ትራምፕ በመካከለኛው ምስራቅ የራሳቸውን የውጭ ፖሊሲ ለማስፈን ዋሽንግተን ተኮር አካሄድ ውስጥ ይገባሉ ቢባልም እስራኤል በሶሪያ ከትመዋል የምትላቸውን የኢራንና የሄዝቦላ ኃይሎችን ለማጥፋት በሚል እስካሁንም ድብደባዋን ቀጥላለች። ሆኖም ኢራን አንድም ኃይሏ በሶሪያ እንደማይገኝ በተደጋጋሚ ትናገራለች። የጥይት ማከማቻዎች፣ የባህር ኃይሎች፣ የአየር ማረፊያዎች፣ የምርምር ማዕከላትን ጨምሮ እስራኤል በሶሪያ በምትፈጽመው ጥቃት የሚሞቱ ሰዎች ቁጥር ቀላል የሚባል አለመሆናቸውም ይገለጻል። የሽግግር መንግስቱ መሪ አልሻራ ወደ ፍርስራሽነት የተቀየረችውን ሶሪያ ዳግም ለመገንባት የበርካታ ሀገራትን ደጅ በሚጠኑበት በዚህ ሰዓት የአሳድ ደጋፊዎችና የእስራኤል ጥቃት መከታተሉ ያለሙትን እንዲያሳኩ ያደርግ ይሆን የሚል ጥያቄን ጭሯል። የሽግግር መንግስቱ
መሪ አልሻራ በሶሪያ ከሚገኙ አማጺ ቡድኖች ጋር ከመደራደር አንስቶ በቱርክ አረብ ሀገራትና ከሌሎችም መሪዎች ጋር በሶሪያ ዳግም ግንባታና ሰብአዊ ድጋፍ ዙሪያ ሲመክሩ ቆይተዋል። መልሶ ግንባታ በሚያደርጉት ጥረት ነው ታዲያ ያሳለፍነው ሰኞ የአውሮፓ ህብረትና አጋር ሀገራት ባደረጉት ስብሰባ የ6.3 ሚሊዮን ብር ድጋፍ ቃል የተገባው። ከጉባኤው በኋላ የጀርመን የውጭ ጉዳይ ሚኒስትር አናሌና ቤርቦክ በሰጡት መግለጫ ጀርመን ተጨማሪ የ300 ሚሊዮን ዩሮ ድጋፍ ለሶሪያ ታደርጋለች። There can only be a peaceful future for Syria if there is an inclusive political process. The horrific crimes against hundreds of civilians must not only be comprehensively investigated by the transitional government, but those responsible must be held accountable. እንደ አይነቱ አካሄድ አንዱ ድጋፍ ሲያደርግ ሌላው ጥቃት በሶሪያ ላይ ይፈጽማል የሚለውን ሐሳብም የሚያጠናክር ነው። ከዛም ባሻገር እንግሊዝን ጨምሮ ሌሎች ሀገራት ተጨማሪ ድጋፍ ለማድረግ ቃል ገብተዋል። የአውሮፓ ሀገራት በሶሪያ ላይ ርብርብ ለማሳየት የሞከሩት የዩኤስአይዲ ድጋፍ መቋረጡን ተከትሎ እንደሆነም ይነሳል። አውሮፓ ከአሜሪካ ፖለቲከኞች ጋር አሁን ላይ በገባበት ሰጥ አገባ ምክንያት የራሱን ፖለቲካ ለመቀየስ ሊጠቀምበት እንደሚችልም ይነገራል። የሶሪያ የሽግግር መንግስት አመራሮች ታዲያ በፈተናዎች ተውጠው ባሉ በዚህ ሰዓት ድጋፉን ተቀብለው ቀናት ይሻገሩ ይሆን የሚለው አጠያያቂ ጉዳይ ነው።